الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى من ماربة درساتشن بزي درس لي بالفو يا سجود الشكر رئيس نبرة እየተነጋገርን የነበረው في كتاب الصلاة باب سجود الشكر باب سجود السهو وسجود التلاوة والشكر كسجود الشكر የተወሰነ ሐዲስ አይተናል ያው ከዛው ካቆምንበት እንቀጥላለን ዛሬ የምንመለከተው ከሐዲስ البراء بن عازب رضي الله عنه ሲሆን وعن البراء بن عازب رضي الله عنه أن النبي صلى الله عليه وسلم بعث عليا إلى اليمن فذكر الحديث قال فكتب علي بإسلامهم فلما قرأ رسول الله صلى الله عليه وسلم الكتاب خر ساجدا رواه البيهقي وأصله في البخاري بارك الله فيكم يا ديناتشنن ታላቅነትና በሁሉም ነገር ላይ ከአላህ Subhanahu Wa Ta'ala ጋር በእያንዳንዱ የህይወታችን ሂደት ውስጥ ከአላህ Subhanahu Wa Ta'ala ጋር የሚያገናኝ ነገር ነው የምናገኘው ማለት ነው እንግዲህ አንድ ሰው በህይወቱ ላይ በጣም ብዙ የሚያስደስቱት ነገሮች ያጋጥማሉ እነዚህ የሚያስደስቱት ነገሮች በሚያጋጥሙ ጊዜ ደስታውን የሚገልጽባቸው መንገዶች የተለያዩ ናቸው አንዳንዱ ድንበር ያልፋል አላህን የሚያስቆጣ ነገር ያደርጋል በተለያየ አይነት መንገድ ይገልጹታል ሙእሚኖች ግን ሱብሃንአላህ የአላህ Subhanahu Wa Ta'ala ረህመት ሆኖ በዛ በሚያስደስተን ወቅት ላይም ወደ አላህ Subhanahu Wa Ta'ala የምንገናኝበትን ነገር ነው ያለው በደስታችን ጊዜ ወዲያው የምናስታውሰው አላህን ነው ስጁድ ሽክር እናደርጋለን በሐዘናችን ጊዜ ወዲያው የምናስታውሰው አላህን ነው ኢና ሊላሂ ወኢና ኢለይሂ ራጂዑን በአስጨናቂ በሆኑ ወቅቶች ላይ ወይም የሆነ ነገር አስበን ለማሳካት ወይም ለመፈጸም ስንፈልግ ያን ነገር ከማድረጋችን በፊት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አስተምረውናል ሰላቱል ኢስቲኻራ استخارة الله سبحانه وتعالى ما اسمرت ማለት ነው አንድን ነገር ለማድረግ የፈለገ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከማድረጉ በፊት ምን ያደርግ ሁለት ረካዓ ይስገዳል ነብዩ ሰለላሁ ዐለይሂ ወሰለም ከግዴታ ሰላት ውጭ የሆነ ሁለት ረካዓ ይስገድና ከዛ በኋላ ምን ይበል اللهم انك تقدر ولا اقدر الله ኦይ አንተ ትችላለህ እኔ አልችልም وتعلم ولا اعلم አንተ ታውቃለህ እኔ አላውቅም اللهم اني استخيرك بعلمك يا الله እኔ በእውቀትህ አንተን አስመርጣለሁ واستقدرك بقدرتك በችሎታ ይሄን ነገር እንድትወስንልኝ እጠይቅሃለሁ ከዛ በኋላ ምን ያደርጋል ሐጃውን ይናገራል ማለት ነው የሆነ ነገር ማድረግ የፈለገ ከሆነ ቢዝነስ ሊጀምር የፈለገ ከሆነ ቤት ሊገዛ የፈለገ ከሆነ ሊያገባ የፈለገ ከሆነ ምንም ነገር ይሁን ያ አላህ ይሄንንም ማረጋውን ነገር የሚያረጋውን ነገር ይጠቅስና ስሙን ይሄንንም ማረጋውን ነገር በዱንያይም ለአኺራይም የሚበጀኝ ከሆነ አግራልኝ አሳካልኝ ለዱንያይም ለአኺራይም የማይበጀኝ ከሆነ ደግሞ አስወግድልኝና የተሻለውን መረጥልኝ ብሎ ዱዓ ያደርጋል ስለዚህ እኛ ሙስሊሞች በእያንዳንዱ ህይወታችን ላይ ምንድነው እያንዳንዱ የምናረጋው ነገር ሁሉ ከአላህ ጋር የሚያስተሳስረን ነው ማለት ነው ሱብሃንአላህ እዚህ ላይ አሁን ስንመለከት ምንድነው የምናየው ሰውየው አስደሳች ዜና በሚመጣበት ጊዜ በሚያስደስተው ጊዜ ምንድነው የሚያደርገው እልል ይላል ይዘላል ይጨፍራል ሙእሚን የሆነ ሰው ምንድነው የሚያደርገው خر ساجدا بزي حديث البراء بن عازب رضي الله عنه من إلال أن النبي صلى الله عليه وسلم بعث عليا إلى اليمن يا الله ملك تنيا نبي صلى الله عليه وسلم كصحابوች መካከል የተወሰኑትን እየመረጡ ወደ ተወሰነ ቦታ ለዳዕዋ ይልኳቸዋል ማለት ዳዕዋ ዕውቀት ያለውን እንደዚሁም ደግሞ በሳል የሆነውን ይመርጡና ከማል ሄድና እዚህ ቦታ ላይ ወደ እስልምና ጠራቸው ምንም ከማረግ በፊት ዘመቻ ከመውጣት በፊት የመሳሰለውን ይሏቸውና ምን ያደርጋሉ ይልኩታል إذا علي رضي الله عنه وديت لاكوت ودا يمن هيدو دين እንዲያስተምር ማለት ነው دين እንዲያስተምር ወደ لا اله الا الله ጥሪ እንዲያደርግላቸው ማለት ነው فذكر الحديث حديث بزل بسفيو ጠቀሰ ማለት ነው علي بن ابي طالب رضي الله عنهم من قالوا النبي صلى الله عليه وسلم ወደፊት ሂድ ጀርባህን አዙረ ወደዚህ እንዳትመለስ علي رضي الله عنه የተወሰነ ከሄደ በኋላ ያንን ትዕዛዝ የነገሩትን ትዕዛዝ ተመልከት እሳቸው ያሉት ምንድነው እዛ ስትሄድ ሐሳብን ቀይሮ ወደዚህ እንዳትመጣ እንደማለት ግን ከዚሁ ትዕዛዙን ተግባራዊ ያደረገ ማለት እዛው ቆሞ ፊቱን ወደ ነብዩ ሰለላሁ ዐለይሂ ወሰለም ሳያዞር እዚህ ፊት ለፊት ሆኖ
ፊቱን ሳያዞር ጮክ አድርጎ ድምፁን ነብዩ ሰለላሁ ዐለይሂ ወሰለምን ጥያቄ ጠየቃቸው። በምን ላይ ነው እነዚህን ሰዎች የምጠራቸው? የምጋደላቸውስ በምን ላይ ነው? እንፉዝ ዐላ ሪስሊክ፣ ከተረጋግተህ ተጓዝ። ፈኢዛ ነዘልተ ቢሳሐቲም፣ መንደራቸው ቀያቸው ላይ ስትደርስ ተረጋጋ። ሌላ ምንም ነገር ከማድረግ በፊት ወደ ላኢላሃ ኢለላህ ጠራቸው። ልክ ሙዓዝ ብን ጀበልን እንደላኩት። እንግዲህ ሰሓቦች ረዲየላሁ ዐንሁም የተባሉትን ነገር እዛው ነው ተግባራዊ የሚያደርጉት። አይ ለዚህ ከሆነ ችግር የለውም፣ ዋጅብ ነው ወይስ አይደለም፣ ሱና ነው ወይስ አይደለም፣ ሐራም ነው ወይስ አይደለም የሚል ነገር የለም። እዛው ፊትን እንዳትመለስ ማለት ነው። ሐሳብን ቀይረ። ግን እሱ ከዚሁ ጥያቄ እንኳን ቢኖረው ፊቱን ሳያዞር ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩት ሄደ ዳዕዋ ሊያደርግ ማለት ነው። ቃለ ፈከተበ ዐሊዩን ቢኢስላሚሂም፣ ዐሊ ብን አቢ ጣሊብ እዛ ከደረሰ በኋላ ዳዕዋ አድርጎላቸው ሁሉም ሰለሙ። የሄደባቸው ሰዎች ሲሰልሙ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ላከላቸው። ፈለማ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም አልኪታብ፣ ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤውን ሲያነቡታል። እንግዲህ እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም አያነቡም አይደል? አያነቡም፣ አይጽፉም። ሲያነቡት ማለት ከተነበበላቸውና ካዳመጡ ምን ይሆናል? እንዳነበቡት ይቆጠራል ማለት ነው። ፈለማ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም አልኪታበ፣ ደብዳቤውን ነብዩ ሰለላሁ ዐለይሂ ወሰለም ባነበቡ ጊዜ ሁሉም ሰልመዋል ሲባል ሲሰሙ ምን አሉ? ኸረ ሳጂዳ፣ ወደ ስጁድ ወረዱ። ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ወረዱ፣ አላህን ሱብሓነሁ ወተዓላ ለማመስገን ማለት ነው። ረዋሁል በይሐቂዩ ወአስሉሁ ፊል ቡኻሪ፣ ሐዲሱን ኢማም አልቡኻሪ የዘገቡት ሲሆን አፍወን ሐዲሱን ኢማም አልበይሐቂ የዘገቡት ሲሆን ኢማም አስሉ የዚህ ሐዲስ መሰረቱ ዋናው ዘገባው በቡኻሪ ላይ ይገኛል ማለት ነው። የተወሰነ ለውጥ አለው የኢማም አልበይሐቂ። ለዛ ነው የኢማም አልበይሐቂን ዘገባ እዚህ ላይ ያመጡት። አስሉ ዓሊይ መላኩ፣ ወደ የመን መሄዱ፣ ዳዕዋ ማድረጉ፣ ሰዎቹ ዳዕዋውን መቀበላቸው፣ እነዚህ ሁሉ በሰፊው ተዘግበዋል። ምናልባት የተወሰነ በዘገባው ላይ ለውጥ አለ ማለት ነው። ኸረ የኽሩ ኹሩረን የሚለው ኢምባቢ ኸረ የሚለው ضرب በሚለው አይነት ሚዛን ላይ የሚሄድ ነው ማለት ነው። የተፈለገበት ምንድነው? ኢንከበ ዐለል አርዲ ሳጅደን ሊላህ፣ ወደ መሬት ለአላህ ስጁድ አድርጎ ወደ መሬት ሲደፋ ኸረ ሳጅደን ይባላል ማለት ነው። ከዚህ ሐዲስ የምንረዳው ምንድነው? እሱ ለአንድ ሙስሊም ለሆነ ሰው ከምንም በላይ በህይወቱ የሚያስደስተው ምንድነው? እሱ የእስልምና የበላይነት። እስልምና የበላይ ሲሆን ኢስላም በየቦታው ሲስፋፋ ሲያይ ከህይወቱ ውስጥ በጣም በከፍተኛ ሁኔታ የሚያስደስተው እሱ ነው። እዚህ ቦታ ላይ ይሄን ያህል ሰዎች ሰለሙ ሲባል ምን ያህል ደስ ይለናል። እስልምናን ተቀበሉ ማለት ምን ማለት ነው? እሱ ከአላህ ቁጣ ከአላህ ቅጣት ዳኑ ማለት ነው። ወንድሞቻችን ሆኑ ማለት ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ የሆነ ወጣት አባቱ ይሁዲ ቤተሰቦቹ ይሁዲ ናቸው፣ እሱ ወጣት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይखाድማል ሁሌ በቃ ነብዩ ሰለላሁ ዐለይሂ ወሰለም የሚያስፈልጋቸው ነገር ሁሉ እየተሯሯጠ ያደርግላቸዋል። ታመመ ልጁ። ነብዩ ሰለላሁ ዐለይሂ ወሰለም ቤቱ ሄዱ ሊጠይቁት። ከዛ በኋላ አዩ ሁኔታውን። ምን አሉት? ያ ጉላም ቁል ላ ኢላሃ ኢለላህ፣ ላ ኢላሃ ኢለላህ በል አሉት። ሻሃዳ እንዲይዝ ማለት ነው። ልጁ ነብዩ ሰለላሁ ዐለይሂ ወሰለም የቀረበ ሰው ሁሉም ነው የሚወድ። እሳቸውን ከቀረበ የሚጠላ ማንም የለም። ይሄ እኮ አሁን ጭንቅላቱ የተደፈነ መረዳት ያልፈለገ ማወቅ ያልፈለገ ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሆኑ ወይም ደግሞ ድፍን ጥላቻ ያለው ሰው ካልሆነ በስተቀር ነዓም ካሁን በፊት በተለያዩ አጋጣሚዎች የሰማናቸው ብዙ አሉ። ዘይድ ብን ሳቢት ዘይድ ብን ሐሪስ አፍወን ወላጆቹ በባርነት ተሽጦ አገልጋይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነፃ አድርገውት ከባርነት ግን ክሳቸው ስር ሆኖ መውላ ሆኖ የሚያይ ቤተሰቦቹ መጡ ፈልገው አገኙት። ምርጫ ተሰጠው። ወደ ቤተሰቦች ያው አባትህ ነው? አዎ። አጎትህ ነው? አዎ። እነሱ የመጡት አንተን ሊወስዱ ስጠን አሉት። ነብዩ ሰለላሁ ዐለይሂ ወሰለም ስጥን ሲሏቸው ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ምርጫውን ለሱ እሱ ሄዳለሁ ካለ ምንም ችግር የለውም ውሰዱት አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከዛ መጣ ተጠራ። ይሄ አባትህ ነው? አዎ። ይሄ አጎትህ ነው? አዎ። የመጡት ሊወስዱ ነው አንተን። ከነሱ ጋር ትሄዳለህ ወይን ከኔ ጋር ትቆያለህ? ምን አይነት ጥያቄ ነው? እኔ ከርሶ የበለጠ ሌላ ሰው ፍለጋ ሊሄድ ነው? አውቃቸዋለሁ፣ አባቴ ነው አጎቴ ነው። ከርሶ የተሻለ ሰው መፈለግ አልችልም። እዚሁ እኖራለሁ። በነፃነት ከእናት ከአባቱ ጋር ከመኖር ይልቅ በነብዩ ሰለላሁ ዐለይሂ ወሰለም ስር መኖርን ለምንድን ነው? እሱ ነብዩ ሰለላሁ ዐለይሂ ወሰለም ከእናት ከአባት የበለጠ ናቸው ማለት ነው ዐለይሂ ሰላቱ ወሰላም። ማንም ጃሂል በቃ ዝም ብሎ አፉ ባመጣለት ዝም ብሎ ይለቀዋል።
ውጤቱ ደግሞ ምን እንደሆነ አያውቀውም። ኢና ከፈይናከል ሙስተህዚኢን ያልኩ አላህ ሱብሓነሁ ወተዓላ እኛ እንበቃሃለን። የሚያሾፉብህ ካሉ፣ የሚያላግጡብህ ካሉ፣ የሚሰድቡ የሚያንቋሽሹ ካሉ ለእኛ ተወውን ያለዋል። በቃ ፍልቁ አላህ የሚተወው ይመስለናል። አይተውም። አሽረፈል ኸልቅ የአላህን ልዩ መልእክተኛ ነክቶ በሰላም የኖረ ማንም የለም። እኛ እንተናኮለውም፣ ሌላ የሆነ ስርዓት አልበኝነትን አናሰፍንም። አላህ ግን ምን ብሏል? ኢና ከፈይናከል ሙስተህዚኢን። ታዲያ ይሄ ልጅ ነቢ ሰለላሁ ዐለይሂ ወሰለም ቁል ላ ኢላሃ ኢለላህ ሲሉት አባቱን ቀና ብሎ አየ፣ ፈርቶ ማለት ነው። እሱ ግን ምንድን ነው ፈልጋል እሳቸውን መከተል። ቀና ብሎ አባቱን ሲያይ አባትየው ምን አለው? ይሁዲ ነው ያውቃል፣ ሐቁን ያውቃል፣ አልፈለገም እንጂ ምን አጢዕ አበል ቃሲም አለ። አበል ቃሲም የነቢ ሰለላሁ ዐለይሂ ወሰለም ኩንያ ነው። አጢዕ አበል ቃሲም፣ እሺ በል አበል ቃሲምን ስማ፣ ተቀበላቸው፣ እሺ በላቸዋል። ወዲያው ልጁ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። በዛ ላይ ሞተ ልጁ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ ሲሉ አልሐምዱሊላህ አለዚ ነጃሁ ሚነናር፣ ለአላህ ምስጋና ይገባው ከጀሃነም ነፃ ያደረገው አላህ። ይሄ ነው ሙእሚን የሆነ ሰው አንድ ሰው ላኢላሃ ኢለላህ ብሎ ሲቀበል ወደ እስልምና ሲገባ ልቡ በጣም ይፈካል፣ ደስ ይላል። ታዲያ ደግሞ ህዝቦች በአንድ ላይ በጀምዓ ሰለሙ ሲባልስ ሱብሃንአላህ። በዛው ልክ ደግሞ ሰዎች ከእስልምና እየወጡ ነው ሲባል እጅግ ልብ ይመታል፣ ያሳዝናል። ሙስሊሞች ስቃይ ውስጥ ናቸው ሲባል፣ የእስልምና ነገር እየተጨፈጨፈ ነው እየተዋረደ ነው ሲባል ያማል። ትክክል ነው። የዛን ጊዜ ደግሞ አላህን መለመንና ዱዓ ማድረግ የግድ ነው። ሁሌም ከአላህ ጋር ነው ትስስራችን ማለት። ስለዚህ ከዚህ የምናገኘው አንዱ ምንድነው? የእስልምና የበላይነትን ሲሰማ አንድ ሙስሊም የሆነ ሰው የሚያስደስተው የአላህ ቃል ላኢላሃ ኢለላህ የሚለው የበላይ ሆኖ ሲያይ፣ የአላህ ዲን ነስር አግኝቶ በሚያይበት ጊዜ ምንድነው ያስደስተዋል። ምክንያቱም የሙስሊም እውነተኛ ህይወቱ ምንድነው? ዘላለማዊ ደስታው በእስልምናው ነው፣ በዲኑ ነው። ዲኑ ሲከበር ነው፣ ዲኑ ሲልቅ ነው። ናም ሌላው ከዚህ ሐዲስ የምንረዳው የነብዩ ሰለላሁ ዐለይሂ ወሰለም ለሰዎች ሂዳያ ምን ያህል የሚጓጉ መሆኑን ነው የምናየው። ከጀሃነም ማዳን፣ ከአላህ ቁጣ እንዲድኑ፣ የአላህን ሱብሓነሁ ወተዓላ ውዴታ እንዲያገኙ፣ ወደ ኢማን እንዲካተቱ ማድረግ ከሁሉም በላይ የሚያስደስታቸው ይሄ ነው። እኛም ሙእሚኖች የሚያስደስተን ይሄ ነው። ሌላው ከሐዲሱ የምንረዳው ስጁድ ሽክር አስደሳች የሆነ ዜና በሰማ ሰዓት አንድ ሰው ስጁድ ሽክር መውረዱ አላህን ለማመስገን ስጁድ ማድረጉ የተወደደ ነው ማለት ነው። ከዛ ጋር ተያይዞ ደግሞ ኸረ ሳጅደን ሲል ከላይ ከቁመና ወደ ታች የወረደ መሆኑን ያሳየናል ይላል። ኸረ የሚለው ከቁመና ወደ ታች የወረደ መሆኑን ያሳየናል። ስለዚህ አንድ ሰው በቆመበት ሁኔታ ላይ ካለ ከዛው ከቆመበት አንስቶ ወደ ታች ለስጁድ ይወርዳል እንጂ መጀመሪያ ቁጭ ብሎ ከዛ ስጁድ ያለ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ነው። በቁመናው ካለ አንድ ሰው ተቀምጦ ከሆነ አይቆምም። ቢቆምም ችግር የለውም። ግን ካለበት ተቀምጦ ከሆነ በተቀመጠበት ስጁድ ያደርጋል። ቆሞ ከሆነ ቁጭ ብሎ ከዛ አይደለም ስጁድ የሚያደርገው፣ ከቆመበት ይወርዳል ማለት ነው። በዚህ ርዕስ ስር እንግዲህ የመጨረሻው ሐዲስ ይሄ ነው። የአላህ ስብሓነሁ ወተዓላ ኒዕማ በተጀደደ ቁጥር በታደሰ ቁጥር አላህን ስብሓነሁ ወተዓላ ማመስገን ትልቅ ነገር ነው ማለት ነው። በጥቅሉ ሌላው የምናገኘው ነገር አላህም ስብሓነሁ ወተዓላ ያለው ምንድነው? ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። ካመሰገናችሁ ጨምርላችሁ። አልሐምዱሊላህ ነው ማለት ያለበት አንድ ሰው። እንዴት ነው ሲባል አልሐምዱሊላህ እችን ታክል አለ። እችን ታክል እንዴት ነው እችን ታክል? ሁሉ ጊዜ ሙእሚን የሆነ ሰው በዱንያ ህይወቱ ላይ የሚያየው ማን ነው? ከሱ የባሱትን ነው የሚያየው። በዱንያ ላይ ምን እንደሚያደርገው ከሱ የባሱትን ነው የሚያየው። እችን ታክል አልሐምዱሊላህ እንተነፍሳለን። አልሐምዱሊላህ ለኒዕማ መተንፈስ ራሱ ኒዕማ አይደለም? መተንፈስ አቅቶት እኮ ነው ኦክሲጅን አፉ ላይ የሚሰካል። ኒዕማ እኮ ነው። አልሐምዱሊላህ አላህን ማመስገን ነው። ለኢን ሸከርቱም ለአዚደነኩም ካመሰገናችሁ ይጨመርላችሁ። አይ ያላችሁ የአላህን ኒዕማ ደግሞ ታጣጥሉ ከሆነ ምን ይሆናል? የባሰ ይመጣል።
طيب ቀጣዩ ርዕሳችን ሰላት ተጠውዕ ተጠውዕ نعم باب صلاة التطوع صلاة التطوع ማለት በፍቃደኝነት የሚሰገዱ ሰላቶች እንደማለት ወይም በሌላ አባባል የሱና ሰላቶች ከአንድ ሰው መስገድ የሚጠበቅበት ካልሰገደ የሚቀጣበት ቢኖር ምንድነው? አምስት ወቅት ሰላት ለዚህ ነው አረብዩ ሰው የመጥቶ ነብዩን ሰለላሁ ዐለይሂ ወሰለም ከበእስልምና ውስጥ የሚጠበቅበትን ከነብዩ ሰለላሁ ዐለይሂ ወሰለም ከጠየቀ በኋላ ሰላት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አምስት ወቅት ሰላት ልትሰግድ ነው አለ። هل علي غيرها ከነዚህ አምስቱ ውጪ ሌላ አለብኝ እኔ ላይ ግዴታ ማድረግ ያለብኝ ነገር አለ? አላህ ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? لا الا ان تطوع በፍላጎትህ የምትሰራው ከሆነ ነው እንጂ ግዴታ የሚባለው ይሄ ነው አለ። ስለ ጾምም ጠየቀ። ረመዳን አሉት هل علي غير ሌላ አለኝ እንደ በኔ ላይ የለብህም። እቺና ረመዳንን ከጾምክ ከዛ በኋላ በፍላጎት የምታረግ እዛ ስለ ሐጅም ሁሉም ጠየቀና መጨረሻ ላይ ምን አለ? እቺን ይዞ لا ازيد عليها ولا انقص በዚህ ላይ ያልታዘዝኩትን ጨምሬ አልሰራም ከዛም ደግሞ አልቀንስም ማለት ነው። ሱና ጭራሽ አልሰራም ማለት እኮ አይደለም። ነገር ግን ያልታዘዝኩትን ሰላት ሌላ ሰላት አምጥቼ ዝም ብሎ በራሴ ፈቃድ የምሰራው ነገር የለም። ነገር ግን እነዚህን በደንብ አጥብቄ ይዛለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ያሉት? አፍለሐ ኢን ሰደቀ ይሄ ሰውዬ እውነተኛ ከሆነ ይሄንን ነገር የእውነቱን አጥብቆ ከያዘ ነጃ ይወጣል አሉ ሰለላሁ ዐለይሂ ወሰለም። ስለዚህ ዋናው ሰውየው ሱና ሰላት እያጣደፈው ዋጅብን ያልፈው ከሆነ ምንድነው ጥቅሙ? ምንም ጥቅም የለውም። ስለዚህ ሁሉንም በቦታው ማድረግ አለበት። አንድ ሰው ታዲያ ግዴታ ሰላቱን ከተወጣ ግዴታ ሰላቱን አጥብቆ መያዝና ተከታትሎ መስገድ በራሱ ምንድነው? ይሄ እኮ ሪባጥ ነው። የአላህ መልእክተኛ ምንድነው ያሉት? إسباغ الوضوء على المكاره وكثرة الخطى إلى المساجد وانتظار الصلاة بعد الصلاة فذلكم الرباط على النبي صلى الله عليه وسلم. تملك إسباغ الوضوء على المكاره نفسيا يتألاش وضوء يارجع هنا سو ببرد ساعات بكم سلاجة ساعات وضوء يارجع سوي وكثرة الخطى إلى المساجد دقمو وده مسجد مقواز ميابزاي هنا سو وانتظار الصلاة بعد الصلاة ከሶላት አንድ ሶላት ሰግዶ ሌላ ሶላት የሚጠባበቅ ይሆን እንደሆነ ይሄ ዘብ ቋሚነት ለዲን ዘብ ቆሟል ማለት ነው። ለዲን ዘብ ቆሟል። ዘብ መቆም ታውቃላችሁ? ናም ዘብ ቆሟል ሲባል ምን ማለት ነው? አንዳንዴ እኮ የማይገባችሁ ነገር እንዳይሆን ዘበኛ ነው ማለት ነው። ዘብ ቆሟል ማለት ወታደር ነው ማለት ነው። ዲኑን ምን እያደረገ ነው? እየጠበቀ ነው ማለት በቃ መሳሪያ ታጥቆ ዲኑን ከመጠበቅ አይተናነስም ማለት ነው። ተጠውዕ የሱና ሰላት የሚባለው ምንድነው? ከግዴታ በተጨማሪ የሚሰራው ሰላት ግዴታ ሰግዶ ከዛ በኋላ ይመጣልናል ኢንሻአላህ ያው ዝርዝር ሁኔታው ማለት ነው። ይሄ ጣዓቱን ገይሩ ዋጅባ ይባላል። ግዴታ ያልሆነ ዒባዳ ነው። ሰላት ሊሆን ይችላል፣ ሰደቃ ሊሆን ይችላል፣ ጾም ሊሆን ይችላል፣ ሐጅ ሊሆን ይችላል፣ ጂሃድ ውስጥም ተጠውዕ ይሆናሉ፣ ዋጅብ ይሆናሉ። አሁን ርዕሳችን ሰላት ነው። ከሰላት ምንድነው እሱ? ተጠውዕ የሆኑትን ነው የምንመለከተው። ሼኽ الاسلام ተይሚያ ምን ይላሉ? التطوع تكمل به الفرائض تكمل به الفرائض يوم القيامة ተጠውዕን ሱናን የሰራ ሰው የቂያማ ቀን ግዴታው ሲጎልበት ከዛ ነው የሚሞላለት። ተመልከት ግዴታ ጎደለብህ በቃ ጎልባል ጠፋ አይባልም ማለት ምን ይባላል? የሱና አለስ የሱና የሰራው ሱና ፈልጉለት ይባላል። ከሰላት የጎደለብህን ከሱናው ሰላት ይጨመርና ይሞላላል። ከጾምም እንደዚሁ ከሐጅም እንደዚሁ ከሁሉም የጎደለ ነገር ካለ በዛ በጎደለው ነገር ላይ ተጠውዕ ምን ይሆናል? ይጨመርልሃል። እዚህ አሟልቻለሁ የሚል ሰው ካለ እንግዲህ ያሳብ እኔ ሆነ ሊጎልብኝ ይችላል የሚለው ካለ በሱ በግዴታ ላይ ብቻ መቆም የለበትም። ተጠውዕ መጨመር አለበት። ለምን? የቂያማ ቀን ኢለም የኩን المصلي اتمها ሰጋጁ ሰውዬ ግዴታውን ያላሟላ ከሆነ በዛ ላይ የሚጨመርለት ምንድነው? የሱናው ነው ማለት ነው። በዚህ ርዕስ ብዙ ጊዜ የሚነሳው ምንድነው? እሱ ከተጠውዕ ምርጡ የተሻለውን እያሉ ከዛ በተዋረድ የሚመጣ ነው ማለት ነው። ተጠውዕ በሚነሳበት ጊዜ እነዚህ ነገሮች ናቸው የሚነሱት።
በዚህ ርዕስ የመጀመሪያው ሐዲስ ምንድነው እሱ وعن ربيعة بن كعب الأسلمي رضي الله عنه قال لي النبي صلى الله عليه وسلم سل فقلت أسألك مرافقتك في الجنة فقال أو غير ذلك فقلت هو ذاك قال فأعني على نفسك بكثرة السجود رواه مسلم الزلين እንግዲህ سبحان الله የሰሐቦችን ባህሪ በሚገርም ሁኔታ የምናይበት ነው ሰሐቦች እጅግ የሚደንቅ ባህሪ ያላቸው ከነዛ መካከል ረቢዓተ ኢብኑ ከዕብ አልአስለሚ ረዲየላሁ ዐንሁ ምን ይላል قال ረቢዓተ ኢብኑ ከዕብ አልአስለሚ ነብዩን ሰለላሁ ዐለይሂ ወሰለም መኻደም ይወዳል በቃ የሆነ ሰሐቦች ሁሉም እንደዚህ ናቸው ግን አጋጣሚ እየጠበቁ ነው እነሱ ማንም ሳይሻማቸው ቶሎ ቀድመው ይሄንን ነገር የሚያደርጉት ስለዚህ የውዱ ውሃ ያመጣል መስገጃቸውን የሚያስፈልጋቸውን ነገር ሁሉ ያቀራርባል ማለት ነው ታዲያ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን የውዱ ውሃውን ሁሉን አቀራርቦ ኻደማቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት قال لي النبي صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉኝ ሰል ጠይቅ የምትፈልገውን ነገር ጠይቀኛል የሆነ ነገር ሊያስደስቱት ፈልገው ማለት ነው ሰሃቢዩ ግን ምን አለ ቤት መኪና ግመል ከብቶች አኺ ዱንያ ለሰሃቢዩ ምንም አይደል ሰሃቦቹ በችግር ያሳለፉት ጊዜ ይብሳል ከዛ አልፎ ደግሞ ኋላ ላይ የእስልምና የበላይነት መጥቶ እነሱም ሀብት እየመጣላቸው ሲሄድ ቁጭ ብሎ ያለቅሱ ነበር ተመልከት ያለቅሱ ለምንድን ነው ሲባል እኛ እኮ ያ በችግራችን ጊዜ ያሳለፍነው ጂሃዱ ሰቆቃው ረሃቡ ስቃዩ ሂጅራው ይሄ ሁሉ ተደምሮ ይሄው ሂሳባችሁ እየተባልን እንዳይሆን ነው ምንፈራው አኺራ ምን ያው ሰጠናችኋል ዱንያ ላይ እንዳይባል እንፈራለና إننا نخاف أن حسناتنا عجلت لنا መልካም ስራዎቻችን ያው በዱንያ ተጣድፎ አጅራችን በዱንያ ይሄው ለእናንተ ይሄው ዱንያ ቤቱ ይሄው ገንዘቡ ይሄው የምትፈልጉት ነገር ይሄው አኺራ እንዳትጠይቁ የምንባል ይመስልናል እያሉ ይፈሩ ነበር نعم من قالوا النبي صلى الله عليه وسلم سل ጠይቃል فقلت አልኩኝ አለ أسألك مرافقتك في الجنة እኔ የምፈልገው ጀነት ውስጥ የርሶ ጓደኛ መሆን خلاص كان ሙእሚን ምኞቱ ህልሙ ምንድነው ጀነት ገብቶ ማየት ነው ራሱን አላህ Subhanahu Wa Ta'ala ጀነት ሲያስገባው ማየት ይሄ ደግሞ ዝም ብሎ በምኞት የሚገኝ ነገር አይደለም መመኘት ጥሩ ነው ለምኞቱ መሳካት ደግሞ ምን ማድረግ አለበት አንድ ሰው መስራት አለበት ዱንያ ላይ ባለስልጣን የሆነ ምኞት ባለስልጣን የመሆን ምኞት ያለው ሰው ህልሙ ባለስልጣን መሆን ከሆነ ምን ያደርጋል ወደዛው ለስልጣን የሚያደርሰውን ያዋረደውንም ከፍ የሚያደርገውንም ሁሉንም ተችሎ ያልፋል እዛ እስከሚደርስ ድረስ ማለት ነው እንደዚህ የዱንያ ሰዎች እንዲያሉ እንዲህ ናቸው ጀነትን የተመኘ ሰው ደግሞ ምንድነው የሚያደርገው እዛ የሚያደርሰውን ነገር ወደ ጀነት የሚያደርሰውን ነገር ተዋርዶም ይሁን ተጨብጭቦም ይሁን ተጋግጦም ይሁን እዛ የሚያደርሰውን ነገር ለማግኘት ምን ይሆናል ይለፋል በዱንያ የዱንያ ሰዎች እንደሚለፉት የአኺራ ሰዎችም ለአኺራ የሚያደርሳቸውን ነገር በምንም መልኩ ይሁን ወደዛ ለመድረስ ኪታብና ሱናን መሰረት አድርገው ይሄዳል أسألك مرافقتك في الجنة جنة ውስጥ የርሶ ጓደኛ መሆን ነው የምፈልገው أو غير ذلك ሌላ የለም የምትጠይቅ فقلت هو ذاك ايه ብቻ ሌላ የለም ይሄ ብቻ ነው هو እሱ የምጠይቀው ማለት ነው ذاك ይሄ ነው ذاك ማለት እሱ ነው የምጠይቀው ነው እሱ ነው ሌላ ነገር የለም قال الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ይሄ ነገር በራሳቸው ፍቃድ የሚሆን ነገር ነው አይደለም አላህ ለዛይከ ወዱሪ በጀነት ተይዘንልሃል ዋስ ሆነንሃል ይሏል نعم አንዱ እንዳለው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እስራና ሚዕራጅ ሲሄዱ ምን አደረጉ 50 ሰላት ወደ 5 አስቀነሷል እኔ ደግሞ 5ቱን አስነስቼላቸዋለሁ خلاص لا صلاه من ترك الصلاه فقد كفر النبي صلى الله عليه وسلم እሱ ደግሞ አንተ እንግዳውን እዛ አካባቢ አዛን ልትሰጥ ምን ነው አይ ሻዎቹ አስደስተውታል እሳቸው ናቸው አንተ አሁን ማድረግ ያለበት ምንድነው እሳቸው መኻደም ነው በጀነት ደግሞ እሳቸው ዋስ ሆነዋል ያንተ ዋስ እሳቸው ይባላል ማለት ነው ውሸት እኮ ነው በአላህ ላይ መዋሸትን የመሰለ ወንጀል የለም
በአላህ ላይ መቅጠፍን የከበደ ወንጀል እኮ የለም። القول على الله بغير علم ይሄ በጣም ከባድ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ልደቴን አክብራሉ እንዴ? ሞሊድ አክብር እኔ እያዝልሃለሁ። ጀነት ከሆነ መግባው ችግር የለውም አንተ ብቻ ቁጭ ብለህ خذ بيدي يا رسول الله በል አሉት። ጾሙ ረመዳን ሙሉ ጾሙ ቀኑን ሙሉ ተርቦ ተጠምቶ ደክሞት አፍጥር ሰዓት ላይ ሲደርስ ቁጭ ብሎ ዝክር አረገ ይመስላል። خذ بيدي يا رسول الله እያለ ይሄን ይደጋግማል። አንተ يا رسول الله خذ بيدي يا رسول ምንድነው? ከየት የመጣ ነው? የት አትገ فعني على نفسك بكثرة السجود የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በነፍስህ ላይ አግዘኝ፣ ነፍስህን ታገላት ማለት ነው። እዚህ በኩል አላህን ጠይቅልሃል፣ አንተ ግን ምን አድርግ? ነፍስህን ያዘልኝ ማለት ነው። ነፍስህን ስጁድ በማብዛት ሰላት በመስገድ ማለት ነው። ከስረት ስጁድ ምንድነው? አይ ከስረት ሰላት ብዙ ሰላቶችን በመስገድ አግዘኛል። 5 ወቅት ሰላትን ብቻ የሰገደ ሰው ብዙ ሰላቶችን ሰግዷል ይባላል? ትልቅ ሰላት ሰግዷል ነው የሚባለው። ትልቅ ሰላት ነው 5 ወቅት ሰላት፣ በቃ ትልቁን ኃላፊነት ተወጥቷል። ማብዛት ሲባል ግን ከምን ጋር ይጨመርበታል? ተጠውዕንም ያካትታል። ስለዚህ በሱና ሰላትን በመስገድ አግዘኝ። አግዘኝ ሲሉ የምትፈልገው ቦታ ላይ ለመድረስ ምን ያስፈልጋል? የራስ ጥረት፣ የራስ ልፋት፣ የራስ ትግል ያስፈልጋል። እሳቸው እኮ ዱዓ ሊያደርጉለት ነው ነገር ግን ጀነት እሱን ማስገባት ይችላል? አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም ጀነት የሚያስገባው ማን ነው? አላህ ነው። እሳቸው ምን ነው የሚያደርጉት? ዱዓ ነው የሚያደርጉለት። እዚህ ነው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያላቸው? ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻእ። አንተ የፈለገውን መርጠህ ሂዳያ መስጠት አትችልም፣ አላህ ግን የፈለገውን ሂዳያ ይሰጣል። አላህ ለፈለገው ሂዳያ ይሰጣል። በሌላ አያት ላይ አላህ ምንድነው ያለው? ለይሰ ለከ ሚነል አምሪ ሸይኡን አው የቱበ ዐለይሂም አው ዩዐዚበሁም ፈኢነሁም ዛሊሙን። የአላህ ባሪያ ናቸው፣ ጣጥፊዎች ናቸው፣ ወንጀል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እኮ ይሄን ዱዓ በእነዚህ ሰዎች ላይ ሲያደርጉ ዱዓም በእነሱ ላይ ዱዓ መደረግ የሚገባቸው ሰዎች ነበሩ። ለምን? ኺያና ሰርተዋል፣ ሙእሚኖችን ገለዋል፣ አጭበርብረዋል። አሉ የተባሉ ሰሃቦችን ቁርአን የሸመደዱ ሰሃቦችን ነው የገደሉት፣ ጨፈጨፏቸው፣ ምንም ረዳት በሌላቸው መንገድ ማለት ነው። አንድ ወር ሙሉ ነብዩ ሰለላሁ ዐለይሂ ወሰለም ቁኑት አደረጉ። ዱዓ ዙህር፣ መግሪብ፣ ዙህር፣ አስር፣ መግሪብ፣ ኢሻ፣ ፈጅር፣ አምስቱን። አላህ ሱብሓነሁ ወተዓላ ምን አላቸው? ለይሰ ለከ ሚነል አምሪ ሸይ፣ ይሄ ጉዳይ እኮ ያንተ አይደለም ማለት። እነሱን ያ አላህ እንዲያርጋቸው እያሉ ዱዓ ያደርጉ ነበር። አቃላቸው ያን ቢያርጉ ግን አላህ ምን አለ? ለይሰ ለከ ሚነል አምሪ ሸይኡን፣ በዚህ ጉዳይ ላይ ያንተ አይደለም፣ ይሄ ስራ ያንተ አይደለም። አው የቱበ ዐለይሂም አው ዩዐዚበሁም፣ ከፈለገ ተውበት ሊያደርግላቸው ከፈለገ ሊቀጣቸው እሱ ለአላህ ነው። ፈኢነሁም ዛሊሙን፣ ዛሊሞች ናቸው እነሱ ከመሆኑም ጋር ከፈለገ ይቀጣቸዋል ከፈለገ። ከዛ በኋላ ከነዛ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉባቸው ከነበሩ ሰዎች የተወሰኑት ምን ሆኑ? ሂዳያን አገኙ። ለዚህ ነው አላህ ምን ያለው? የፈለገውን ሂዳያ መስጠት የአላህ ስራ ነው። አንተ የሚጠበቅብህ ምንድነው? ማስጠንቀቅ፣ አጥፊ ከሆነ ማስፈራራት፣ አላህን ፍራ፣ ተጠንቀቅ ብለህ ዳዕዋ ማድረግ ነው። ናም። ስለዚህ አላህ መልእክተኛ ዱዓ ሊያደርጉለት ነው ለሰውየው፣ አላህ እንዲቀበለው ፍላጎቱን እንዲያሳካለት። እሳቸው ዱዓ ካደረጉ ደግሞ አላህ ይቀበላል። ግልጽ ነው። ስለዚህ አላህ ደግሞ ሸፋዓን የሚቀበለው ሸፋዓ ሁለት ሸርጦችን ሲያሟላ ነው። አንደኛው ምንድነው? አያዘና ለሻፊዕ፣ ሸፋዓ የሚያደርገውን ሰው ፍቃድ ሊሰጠው። ዝም ብሎ ተነስቶ ገሌን ማርልኝ ብሎ እኮ ማለት አይችልም ማለት ነው። በዱንያ ሳይሆን አኺራ ላይ። በዱንያ ላይ ዱዓ ነው፣ ዱዓ ልታደርግለት ያ አላህ ምህረት አድርግለት፣ ያ አላህ እንዲያርግለት ማለት ይቻላል። አኺራ ላይ ግን ሸፋዓ ለማድረግ ሸፋዓ ማለት ነው። ሸፋዓ ያው አኺራ ላይ የአኺራውን ሸፋዓ ለማድረግ አንድ ሰው ምን ያስፈልገዋል? አላህ ፍቃድ ሊሰጠው ያስፈልገዋል። አላህ ፍቃድ ካልሰጠው ማንም ሰው ተነስቶ ሸፋዓ ማድረግ አይችልም። አላህ ምንድነው ያለው? አያተል ኩርሲ ላይ ምንድነው ያለው? መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒ፣ ከሱ ፍቃድ ውጭ ማን ነው ሸፋዓ የሚያደርገው? አለ እንዴ? የለም። አላህ ነው ያለው መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒ።
لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ሁለተኛው ምንድነው እሱ أن يرضى عن المشفوع شفاعة የሚዳን መሽፉዕ له شفاعة የሚደረግለትን ሰው አላህ የወደደው መሆን አለበት አላህ የሚወደው ሰውየው ምን ሲያደርግ ነው ዒባዳ ሲያበዛ عندي على نفسك بكثرة السجود በነፍስህ ላይ ስጁድ በማብዛት አግዘኝ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ማለት ነው ከዚህ ሐዲስ ከምንረዳው ነገር አንዱ ምንድነው እሱ ሰውየውን ጀነት ከሚያደርሱት ነገሮች መካከል በዋናነት የሚጠቀሰው ከተውሂድ በኋላ ምንድነው ሶላት ነው ከተውሂድ በኋላ ሶላት አላህ Subhanahu Wa Ta'ala ምንድነው ያለው قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين هم لفروجهم حافظون إلا على أزواجهم وما ملكت أيمانهم فإنهم غير ملومين ብሎ መጨረሻ ላይ ምንድነው ያለው أولئك هم الوارثون الذين يرثون الفردوس هم فيها خالدون نعم فردوس جنة الفردوس كم يورثوا ናቸው نعم እዚህ ቦታ ላይ ስጁድ ሲባል ምንድነው የተፈለገበት ብለናል ሶላት ነው እዚህ ኢደን አዕኒ على نفسك بكثرة السجود ምንድነው بكثرة الصلاة መሆኑን እንረዳለን ሌላው እዚህ ቦታ ላይ ከثرة السجود ሲባል የተፈለገው ምንድነው ቀደም እንዳልነው ተጠውዕ ነው ሱና ሰላቶችን ነው እሱን ነው ማብዛት የሚቻለው ማለት ነው ማብዛት የሚቻለው እሱ ነው ይሄንን ወቅቱን ጠብቀህ መደጋገም ነው የሚያስፈልገው ወቅቱን እየጠበቅ አለማቋረጥ መስገድ ነው ግዴታዎችን ሱናዎችን ደግሞ ማብዛት ነው የሱና አይነቶች በተለያየ አይነት መንገድ ነው የሚሰገዱት ሱና ሰላቶች አንደኛው ገደብ የለሽ ነው ከምንም ጋር ያልተያያዘ ሱና አለ ያልተከለከለ ወቅት ላይ አንድ ሰው ተነስቶ ሱና መስገድ ይችላል ከምንም ነገር ጋር የማይያያዝ ማለት በቃ ለአላህ ብሎ ሁለት ረካ መስገድ ይችላል 4 6 8 10 الصلاه خير موضع صلاه በዱንያ ላይ ከተቀመጡ ምርጥ ዒባዳዎች አንዱ ነው እዛ አንድ ሰው ከፈለገ ተጠውዕ ነው እንደፈለገ መስገድ ይችላል የተከለከሉ ወቅቶችን ብቻ መታቀብ ነው ያለበት ማለት ሌላው ከጊዜ ጋር የተያያዘ ሱና ደግሞ አለ ከጊዜ ጋር የተያያዘ ሱና ያ ምንድነው ዊትር ለምሳሌ ከኢሻ በኋላ እስከ ፈጅር ባለው ገደብ ላይ የሚሰገድ ነው ዊትር መስገድ የፈለገ ሰው 1 ረካ 3 ረካ 5 ረካ እያለ ይቀጥላል من أراد أن يوتر ب3 فليفعل من أراد أن يوتر ب5 فليفعل من أراد أن يوتر ب7 فليفعل كما قال النبي صلى الله عليه وسلم በ3 ዊትር ማድረግ የፈለገ ሰው ያድርግ በ5 ማድረግ የፈለገ ሌላው ከወቅት ጋር የተያያዘ ምንድነው ሰላት الضحى الضحى ሰላት ከወቅት ጋር የተያያዘ ነው ከፈጅር በኋላ ፀሐይ እስከምትወጣ ይጠብቃል ፀሐይ ከወጣች በኋላ 15 ደቂቃ ይጠብቃል ከዛ በኋላ ከዛ ሰዓት ጀምሮ ከዙህር ሰላት በፊት ባለው ላይ ይሰግዳል ማለት ነው የዊትር ሰላት በጣም የተወደደው መቼ ነው የሌሊቱ 1/3 ሲቀር ባለው ወቅት ላይ የሚሰግደው ፈጅር ሊደርስ 1/3 የሌሊቱ ክፍል ሲቀረው ማለት ለማለቅ means ፈጅር ለመድረስ የተወሰኑ ሰዓታት ሲቀሩ ባለው ወቅት ላይ የሚሰግድ ከሆነ ግን የተቀባይነት ያለው ከየት ጀምሮ ነው ከኢሻ በኋላ ጀምሮ ከመተኛቱ በፊት አውሳኒ ኸሊሊ ያሉት አቢ ሁረይራ ረዲየላሁ ዐንሁ ልክ እንደዚህ ሰላት الضحى ምንድነው የመጀመሪያው ወቅት ሽሩቅ ላይ ነው ሽሩቅ የሚባል ሰላት የለም ሽሩቁ ምንድነው እሱ በጊዜ ፀሐይ ከወጣች በኋላ 15 ደቂቃ ጠብቆ ስለሚሰግድ ምን ሆነ ሽሩቅ ተባለ ሰላት الضحى ነው ራሱ ሰላት الضحى ግን ምን ተባለው ከወቅቱ ጋር ስለተያያዘ ልክ አሁን ቂያም ሌሊል ምን ይባላል ተራዊህ ይባላል ከምን ጋር ስለተያያዘ ነው ረመዳን ላይ ስለሚሰገድና 4 ሰግደው ረፍት ይደረጋል ከዛ 4 ሰግደው ረፍት ይደረጋል ከዚህ ጋር ስለተያያዘ ነው ተራዊህ የተባለው እንጂ ምንድነው እሱ ቂያም ሌሊል ነው ቂያም ሌሊል ይባላል ተራዊህ ይባላል አንዳንዴ ደግሞ ምን ይባላል ተሐጁድ ይባላል ለምን ተኝቶ ተነስቶ ስለሚሰግድ ማለት ግን ሁሉም ምንድነው ሰላቱ ቂያም ሌሊል ነው ልክ እንደዛው ይሄም ሽሩቅ የሚባለው ፀሐይ ከወጣች በኋላ 15 ደቂቃ ጠብቆ ሲሰግድ ወቅቱ ያ ሰዓት ፀሐይ ወጣችበት ወቅት ላይ ስለሆነ ሽሩቅ ይባላል ግን ሰላት الضحى ነው ራሱ ከዛ the best time ደግሞ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ሰላቱል አዋቢና حين ترمض الفصال አዋቢን ነው ሰላቱል አዋቢን ወደ አላህ ተመላሾች ወደ አላህ የተመለሱ ሰዎች የሚሰግዷት ሰላት ማለት ነው ሰላት الضحى በሌላ አባባል ደግሞ ምንድነው እሱ አንድ ሰው 360 መገጣጠሚያዎች አሉት ለእያንዳንዱ መገጣጠሚያ ሰደቃ ያስፈልጋል በየጊዜው ለ360 እዚህ ለአንዳንዱ መገጣጠሚያ 1 ብር የሚከፍል ከሆነ በቀን ስንት ይጠበቅበታል
$360 ይጠበቅበታል። እዛንም ግን በምን ያካክሰዋል እሱ? አምር ቢልማዕሩፍ ወነህይ አኒል ሙንከር ላኢላሃ ኢለላህ ሱብሃነላህ አላሁ አክበር እያለ በዚህ ማድረግ ይችላል። في تكبيرة صدقة وفي تحليلة صدقة وفي تسبيحة صدقة وأمر بالمعروف صدقة ونهي عن المنكر صدقة سبحان الله يا الله رحمتنا مالتنا እንጂ በየጊዜው ያንን 360 ክፈል ከየት ታመጣ? 360 ትሰራለህ መካን طيب ከዚህ ደግሞ የባሰ ሊያካክስለት የሚችለው ምንድነው? ረካዓተይ الضحى يركعها ሁለት ረካዓ ሰላት الضحى ከሰገደ የዚህ የ360 መገጣጠሚያውን ሰደቃ ከፈለ ማለት ነው። የምርጥ ሰላት የሚባለው ምን ነው ብለና? ሰላት الضحى ወቅቱ ምርጥ ወቅቱ ምንድነው? حين ترمض الفصال አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በምን የገለጹት? الفصال የሚባሉ እነዚህ የግመል ግልገሎች ማለት ነው። የግመል ግልገሎች ለግጦሽ በሚወጣ ሰዓት ላይ እስከ ተወሰነ ሰዓት ነው የሚችሉት። ልክ የሆነ ሰዓት ላይ ሲደርስ ይሄ አሸዋው በጣም ይግላል። እዛ ላይ መቆም ያቅታቸዋል፣ ያቃጥላቸዋል ማለት ነው። ያ ወቅት ነው የሰላት الضحى ወቅት አለ። ወደ ሰዓት ሲለውጡት ምን አሉ? ወደ 10 ተኩል 11 ሰዓት ምናምን አካባቢ ላይ ማለት ነው። ቀን ላይ 5 ሰዓት 4 ሰዓት ተኩል እኛ እዚህ በሚቆጠረው ደግሞ ወደ 10:30 እንደዚሁም 11 አካባቢ ማለት ነው። ከዛ ደግሞ ያው ፀሐይ መሃል አናት ላይ ከመድረሷ በፊት ማቆም አለበት ሰላት الضحى 2 ረካ 4 ረካ 6 ረካ 8 ረካ ምርጫው نعم ከወቅት ጋር የተያዙ ሰላቶች ናቸው እነዚህ። ሌላው ደግሞ ምንድነው እሱ ከፈርድ ጋር የተያያዙ ሰላቶች አሉ። ከግዴታ ሰላት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من حافظ على 12 ركعة كل يوم من حافظ على 12 ركعة في كل يوم وكما قال النبي صلى الله عليه وسلم بنى الله له بيتا في الجنة ጀነት ውስጥ ቤት ትፈልጋለህ? ቤት እንዲሰራ ለምትፈልገው የት ነው? የት ነው? የት ሀገር ላይ ነው? የት ክልል ነው ቤት መስራት የምትፈልገው? ሂማ ነው ማለት ነው። ይሄ ውስጥ ያለው ፖሽ የሚያደርግ ነገርን ውስጥ የት ነው ቤት የምትፈልገው? የሚፈርስ ቤት ነው በምንም ምክንያት ይሁን ኮርፎስ ዶት ሊሆን ይችላል፣ ለልማት ሊሆን ይችላል። የሚፈርስ ቤት ነው ወይንስ ዘላለማዊ ቤት ነው የምትፈልገው? ዘላለማዊ ቤት የምትፈልግ ከሆነ የአላህ መልእክተኛ ምን አሉ? 12 ረካዓ በቀን የተጠባበቀና የተከታተለ የሆነ ሰው አላህ ቤት ይሰራለታል ጀነት ውስጥ 2 ረካዓ ከፈጅር በፊት። ሌላ አባባል ምሏል ነብዩ ሰለላሁ ዐለይሂ ወሰለም خير من الدنيا وما فيها ከዱንያና ውስጧ ካለው ሁሉ ይበልጣል ይመጣል እንጂ 2 ረካዓ ከዙህር በፊት 2 ረካዓ ከዙህር በኋላ 2 ረካዓ ከመግሪብ በኋላ 2 ረካዓ ከኢሻ በኋላ 10 ሆነ አይደል? 10 አንዳንድ ሪዋያዎች 10 አንዳንድ ዘገባዎች 10 ናቸው። እነዚህ ሱነን الرواتب ይባላል። ሱነን الرواتب ማለት ምንድነው? እሱ ከግዴታ ሰላት ጋር የተያያዘ ቀብልያና ባዕድያ ያረከ የምትሰግዳቸው ማለት 12 ለማድረግ ደግሞ ከዙህር በፊት ስንት አድርጋለህ? 4 ከዙህር በፊት 4 12 ረካዓ። እነዚህን ተጠባብቆ የሰገደ ሰው ግዴታ ሰላት ያመልጠዋል? ነዓም ግዴታ ሰላት ያመልጠዋል? አያመልጠውም። እነዚህ ከግዴታ ጋር የተያዙ ምን ይባላል? ሱነን الرواتب። ከምክንያት ጋር የተያዙ ሱናዎች ደግሞ አሉ። መስጂድ ስትገባ ተህየተል መስጂድ የምትሰግደው፣ ውዱእ አድርገህ ካበቃህ በኋላ ሱነተል ውዱእ የውዱእ ሱና ብለህ የምትሰግደው፣ እነዚህ ከምክንያት ጋር የተያዙ ሰላቶች ናቸው። እነዚህ ተጠውዕ የሚባሉ ናቸው። ሌላው ከሐዲሱ የምንረዳው ረቢዓቱል አስለሚ በጥቅሉ ሰሐባዎች ያላቸውን ዑሉውል ሂማ ዑሉውል ሂማ አንድ ሰው ምን እንደመሆን ያለበት ፍላጎቱ ምኞቱ እላይ ነው መሆን ያለበት። ምን ብሎ ታች መሆን ያለበት ከላይ ነው መሆን ያለበት ሂማ። እዚህ የሱ ሂማ ምንድነው? ጀነት መግባት፣ ጀነት ውስጥ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ጎን መሆን። እዚህ ያንን ነው የጠየቀው ወይም የፈለገው ምኞቱም እሱ ነው። የሙእሚን ምኞት መሆን ያለበት ይሄ ነው። ኢንሻአላህ የቀጣይ ሱና ተጠውዕ ሰላቶችን የሚቀጥለው እናያለን። ከሰላት በኋላ ኢንሻአላህ ደርሳችንን እንቀጥላለን። الله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد كتاب شرح أصول الإيمان الشيخ محمد بن عبد الوهاب رحمه الله تعالى يمن معرفة درساتنا
እዚህ ደርስ ላይ ዛሬ የምንመለከተው ባቡ አልኢማኑ ቢልቀደር ባቡን አልኢማኑ ቢልቀደር እዚህ ርዕስ የምናየው አልኢማኑ ቢልቀደር በቀደር ማመንን ይሆናል ማለት ነው። በቀደር ማመን ያው ሁላችንም እንደምናውቀው ሚን ኡሱል አልኢማን ሲታ ከኢማን መሰረቶች አንዱና ከስድስቱ የኢማን መሰረቶች አንዱ ነው። በቀደር ማመን ካሁንም በፊት በተለያዩ አጋጣሚዎች እንዳነሳ ነው أن تعلم أن ما أصابك لم يكن ليخطئك وما أخطأك لم يكن ليصيبك በቀደር ማመን ማለት ማንኛውም የደረሰብህ ነገር የሚስትህ አይደለም የሳተህም ደግሞ የሚያገኝህ አይደለም የሚለውን ማወቅና ማመን ነው። ማንኛውም በህይወት የገጠመህ ነገር ሁሉ እንደሚገጥምህ የተወሰነ ነው። ያመለጥከው የሸወድከው ወይ ያልደረሰብህ ነገር ደግሞ ቀድሞውንም እንደማይደርስብህ የተወሰነ ወይም እንደምታመልጠው እንደማይነካህ የተወሰነ መሆኑን በቀደር ማመን ለሙእሚን ትልቅ የሆነ እረፍት ነው፣ ትልቅ የሆነ ፈውስ ነው። በዱንያ ላይ ከሚደርሱበት የተለያዩ የመንፈስ ጭንቀት እና ጫናዎች የሚላቀቀው በቀደር ሲያምን ነው። በቀደር የሚያምን ሰው በዱንያ ላይ አይጨናነቅም። አላህ የወሰነው መሆኑን ያውቃል። ለዚህ ከአላህ ስብሓነሁ ወተዓላ የተሻለን ነገር እንዲመጣለት አላህን ይለምናል። ቀደር የቀደር ደረጃዎች እንደምናውቀው አራት አሉ። አንደኛው አላህ ስብሓነሁ ወተዓላ ያዕለሙ ኩለ ሸይ ዒልሙ አላህ ስብሓነሁ ወተዓላ የአላህ ስብሓነሁ ወተዓላ እውቀት ነው። ማንኛውም በዱንያ ላይ የሚከሰቱ ነገሮችን ሁሉ አላህ ስብሓነሁ ወተዓላ ያውቃቸዋል። ወይም አላህ ስብሓነሁ ወተዓላ ሁሉንም ነገር አዋቂ የሆነ ጌታ ነው። ያዕለሙ ማ ካን ወማ የኩን የተከሰተውን ነገር ያውቃል፣ ወደፊት የሚከሰተውንም ያውቃል። ወማ ለም የኩን ለው ካነ ከይፈ የኩን ያልተከሰተ ነገር ሆኖ የሚከሰት ቢሆን እንዴት እንደሚከሰት አላህ ያውቀዋል። የሆነውን ነገር ያው አላህ ስብሓነሁ ወተዓላ በተለያዩ አያቶች ላይ የሚነግረን ወደፊትም የሆነውንም ነገር አላህ ስብሓነሁ ወተዓላ ይነግረናል። ሰየቁሉ ልሙኸለፉነ ኢዘ እንጠለቅቱም ኢላ መጋኒመ ሊተእኹዙሃ ዘሩና ነተቢዕኩም ሰየቁሉ ሱፈሃኡ ሚነ ናሲ ማ ወላሁም አን ቂብለቲሂም ወደፊት ሊመጣ የሚችለው ነገር የቂያማ ቀን ምን ሊሉ እንደሚችሉ ከሃዲያኖቹ አላህ በተለያዩ አያቶች ላይ ምን ሊፈጠር እንደሚችል የነገረን ግልጽ ነው ማለት ነው። እንደዚሁም ያልተከሰተ ነገር ቢከሰት እንዴት ሊከሰት እንደሚችል አላህ ስብሓነሁ ወተዓላ በቁርአኑ ላይ እንደሚያውቀው ነግሮናል። ለምሳሌ በዱንያ አማን ነው አኺራ ላይ ሰዎች ከሃዲያኖች ለጀሃነም በሚጋለጡበት ጊዜ ምን ይላሉ? ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን ወይም ደግሞ ረቢ እርጅዑን ለዓሊ አዕመሉ ሳሊሐን ፊማ ተረክት። እነዚህን ነገሮች ሲናገሩ አላህ ምንድን ነው የሚለው? ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወደ ዱንያ ብንመልሳቸው አልተመለሱም። ቢመለሱ ምንድን ነው የሚሆኑት? ለዓዱ ሊማ ኑሁ ዐንሁ ወደ ተከለከሉበት ነገር ይመለሳል። የተከለከሉትን ነገር መልሰው ይሰራል። በዚህ ዙሪያም በጣም ብዙ አሉ ማስረጃዎች። እዚህ አላህ ያዕለሙ ማ ካን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ስብሓነሁ ወተዓላ በሁለተኛ ደረጃ ምንድን ያለው? ኪታበቱሁ ፊል ለውሒል መሕፉዝ የሚከሰቱትን ነገሮች ሁሉ አላህ ስብሓነሁ ወተዓላ በለውሒል መሕፉዝ ላይ ጽፏቸዋል። ሳይጻፍ የሚከሰት ነገር የለም። ማ አሳበ ሚን ሙሲበትን ፊል አርድ ወላ ፊ አንፉሲኩም ኢላ ፊ ኪታቢን ሚን ቀብሊ አን ነብረአሃ ኢነ ዛሊከ ዐለላህ የሲር። እያንዳንዷን ነገር ተመዝግቦ የተቀመጠ ነው። እያንዳንዱ ነገር በየደቂቃው፣ በየሰከንዱ፣ በየቀኑ፣ በየዓመቱ፣ በየወሩ ሁሉም የሚከሰተው ከእያንዳንዱ ግለሰብ የሚከሰተው ከእያንዳንዱ ፍጥረታቶች ከእያንዳንዱ እንስሳዎች የሚከሰተውን ነገር ሁሉ አላህ መዝግቦ ይዞታል። ይህን ሲያስብ አንድ ሰው በጣም ሊበዛበት ይችላል። አላህ ምንድን ነው ያለው? ኢነ ዛሊከ ዐለላህ የሲር። ለአላህ ይቀላል። ኢነማ አምሩና ኢዛ አረድና አን ነቁለ ሊሸይኢን ኩን ፈየኩን። አንድ ነገር እንዲሆን ከፈለግን ሁን እንለዋለን። ሌላው
መሺአ ነው። የአላህ ስብሓነሁ ወተዓላ ፍላጎት እንዲሆን መሻት። የአላህ ስብሓነሁ ወተዓላ መሻት በሁለት ይከፈላል። መሺአ ከውንያ፣ መሺአ ሸርዕያ። መሺአ ከውንያ ቀደርያ ይባላል። መሺአ ሸርዕያ አላህ ስብሓነሁ ወተዓላ በከውን በቀደር እንዲከሰቱ የሚፈልጋቸው ነገሮች አሉ። ይሄ መሺአ ከውንያ ይባላል። ማንኛውም በዱንያ ላይ የሚከሰተው ሀብት፣ ድህነት፣ ክስረት፣ መሾም፣ መሻር፣ ማመን፣ መካድ፣ እነዚህ ሁሉ ነገሮች በምን ይገባሉ? በመሺአ ከውንያ ውስጥ ይገባሉ። መሺአ ሸርዕያ የሚባለው ደግሞ መሺአ ሸርዕያ ሸሪዓዊ የሆነ ፍላጎት የሚለው አላህ ስብሓነሁ ወተዓላ ባሪያዎቹ እንዲሰግዱ ይፈልጋል፣ እንዲጾሙ ይፈልጋል፣ እንዲያምኑ ይፈልጋል። እንደዚሁም ደግሞ እንዲታዘዙት ይፈልጋል። ሰደቃ እንዲሰጡ፣ ሐጅ እንዲያደርጉ፣ እሱ እንዲታዘዙት ይፈልጋል። ይሄ አላህ ስብሓነሁ ወተዓላ መሻቱ ብቻ ሳይሆን ምን አድርጎታል? ደንግጎታል ማለት በሸሪዓ የተደነገገ ነው። ይሄንን ስሩ፣ ይሄንን ስሩ፣ ይሄንን ስሩ፣ ይሄን አትስሩ፣ ይሄን አትስሩ፣ ይሄን አትስሩ ብሎ ማለት ነው። ይሄ አላህ የፈለገው ነው እንዲከሰትም ቢከሰትም የሚወደው ነው። መሺአ ከውንያ ቀደርያ የሚባለው ደግሞ ሁሉንም የሚያካትት እምነቱንም ክህደቱንም ሁሉንም በጥቅሉ የሚያካትት የሆነ ነው። ይህ መሺአ ከውንያ ቀደርያ አላህ ስብሓነሁ ወተዓላ ሊወደው ይችላል፣ አላህ ስብሓነሁ ወተዓላ ሊጠላው ይችላል። ስለዚህም አላህ ስብሓነሁ ወተዓላ ምን ያለው በቁርአን ላይ ኢን ተክፉሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዕባዲሂል ኩፍር። ኩፍር ከአላህ መከሰቱ በዱንያ ላይ ኩፍር መከሰቱ የአላህ መሺአ ነው። ከመሆኑም ጋር አላህ ምን አለ? ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም፣ አላህ ከእናንተ የተብቃቃ ነው። ወላ የርዳ ሊዕባዲሂል ኩፍር፣ ለባሪያዎቹ ክህደትን አይፈልግም፣ አይወድም፣ ይጠላዋል ማለት ክህደት። ወኢን ተሽኩሩ የምታመሰግኑት ከሆነ ታዛዦች ከሆናችሁ ደግሞ የርዳሁ ለኩም፣ ይወድላችኋል። አላህ ሱብሓነሁ ይህንን ይወድላችኋል። ስለዚህ ይሄ መሺአ ከውንያ ላይ ያለው አላህ የሚወደውንም የሚጠላውንም ሁሉንም በአንድ ላይ ያካተተ ነው። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዕባዲሂል ኩፍር ወኢን ተሽኩሩ የርዳሁ ለኩም። መሺአው ሸርዕያውን ግን አላህ ስብሓነሁ ወተዓላ ይወደዋልም አዞታልም እንዲሰራ። ሌላው ያው ኸልቅ ነው። መጨረሻ ላይ ያንን የሚያውቀውን በለውሒል ማሕፉዝ ላይ የጻፈውን እንዲከሰት መወሰኑ ነው። ያንን በወሰነ ሰዓት ላይ ይከሰታል ማለት ነው። ወደ ርዕሱ ስንመለስ ወቀውሊላሂ ተዓላ ይላል። እዚህ ዋው ባቡ አልኢማኑ ቢልቀደር ከሚለው ጋር እያያዛል ማለት ባቡል ኢማኒ ቢልቀደሪ ወቀውሊላሂ ተዓላ። ይህ ርዕስ የሚያወራው በኢማን በቀደር በማመንና አላህን ስብሓነሁ ወተዓላ የሚከተለውን ቃል የሚመለከት ነው። በቀደር ማመንንና እንዲሁም ወቀውሊላሂ ተዓላ ኢነ አለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱን። አላህ ስብሓነሁ ወተዓላ በቁርአን ላይ ሱረቱል አንቢያ ላይ ምንድን ነው ያለው? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን ለው ካነ ሃኡላኢ አሊሀቱን ማ ወረዱሃ ወኩሉን ፊሃ ኻሊዱን ለሁም ፊሃ ዘፊሩን ወሁም ፊሃ ላ የስመዑን ኢነ አለዚነ ሰበቀት ለሁም ሚነል ሑስና። እነዚያ እናንተ የምታመልኳቸው አካላቶች እናንተም የምታመልኩትም አካል ሁሉም የጀሀነም ማገዶ ነው። እነሱ ደግሞ አምላክ ቢሆኑ ኖሮ ጀሀነም ባልወረዱ ነበር። ሁላችሁም ግን ተያይዛችሁ ጀሀነም ትገባላችሁ ካለ በኋላ የሙሽሪኮች ሽብሃ ነበረ። የሙሽሪኮች ሽብሃ ምንድን ነው? እሱ አይ አላህ የሚመለኩ አካላቶች ሁሉ ከኛ ጋር ጀሀነም የሚገቡ ከሆነ የኛ ማለክቶች ከነ ኢሳ ጋር ከሚመለኩት እነ ኢሳ ጋር አንድ ላይ የሚገቡ ከሆነ ምን ችግር አለ? ምን ችግር የለም፣ በቃ ጥሩ ነው ማለት ነው። ኢሳም ከኛ ማለክቶች ጋር አንድ ላይ ተያይዘው ከኛ ጋር አንድ ላይ ተያይዘው ጀሀነም የሚገባ ከሆነ ምክንያቱም እናንተም የምታመልኩትም ነው የተባለው። እዚህ ኢሳ እየተመለከ ነው፣ እዚህ እሱም ከኛ ጋር አብሮ ይገባል ማለት ነው። አይ አላህ ሱብሓነሁ ወተዓላ ኢነ አለዚነ ሰበቀት ለሁም ሚነል ሑስና በጥቅሉ ኢሳም ይሁን ማንም ሳሊሕ የሆነ አላህን ሱብሓነሁ ወተዓላ የሚፈራ የሆነ መላኢካ ሊሆን ይችላል። እነዚህ ሁሉ ምንድን ናቸው? ሰበቀት ለሁም ሚነል ሑስና ለሳሊሖች፣ ለአንቢያዎች፣ ለሩሱሎች ሁሉ አላህ ቀደም ሲል የገባው ቃል ምንድን ነው? እሱ
እነዚህ አካላቶች ጀሃነም ሳይሆን የሚገቡት አላህ Subhanahu Wa Ta'ala የገባላቸው ቃል ምንድነው? ሁስና ነው፣ ጀነትን ነው ቃል የተገባላቸው። ወይም ደግሞ አላህ Subhanahu Wa Ta'ala ቀደም ሲል የወሰነላቸው ነገር ነው። ወስኖ በቀደሩ ያስተላለፈው ምንድነው? በሌላውም አያት ላይ እንደሚለው ወለቀድ ሰበቀት ከሊመቱና ለዒባዲና አልሙርሰሊን ኢነሁም ለሁሙል መንሱሩን ወኢነ ጁንደና ለሁሙል ጋሊቡን እንደሚለው የተረጋገጠ ነው። እነዚህ እነዚያ ሰበቀት ለሁም ለኛ ቀደም ሲል የተወሰነላቸው የሆኑ ሚና ከኛ የተወሰነላቸው የሆኑ አልሑስና ጀነት የተወሰነላቸው የሆኑ ኡላኢከ ዐንሃ ሙብዐዱን እነዚህ ከሷ ምንድናቸው? የተራቁ ናቸው። እንኳን ሊገቡ ይቅርና ማለት እንዲርቁ የተደረጉ ናቸው። ሙብዐዱን ላ የስመዑነ ሐሲሳሁም ፊማ እሽተሀት አንፉሱሁም ኻሊዱን። ወቀውሊሂ ተዓላ ወካነ አምሩላሂ ቀደረን መቅዱራ የአላህ ጉዳይ የአላህ Subhanahu Wa Ta'ala ውሳኔ ቀድሞውንም የተወሰነ ነው። ቀደረን መቅዱር የሆነ በልኩ ተወስኖ የተቀመጠና በውሳኔ ያለፈ ነው ማለት ነው። ወቀውሊሂ ተዓላ ወላሁ ኸለቀኩም ወማ ተዕመሉን አላህ የፈጠረው እናንተን የፈጠራችሁ አላህ ነው፣ የምትሰሩትንም የፈጠረው አላህ ነው። ወቀውሊሂ ተዓላ ኢና ኩለ ሸይን ኸለቅናሁ ቢቀደር እኛ ሁሉንም ነገር በልክ በውሳኔ ያስተላለፍነውና በዛ መሰረት የፈጠርነው ማለት ነው። وفي صحيح مسلم عن عبد الله بن عمرو بن العاص رضي الله عنهما قال قال رسول الله صلى الله عليه وسلم إن الله قدر مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وعرشه على الماء. بصحيح مسلم كعبد الله بن عمرو ابن العاص رضي الله عنهما بتذكر حديث قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم قالوا إن الله سبحانه وتعالى قدر والسنوات مقادير الخلائق የፍጥረታቶችን ልካቸውን ወሰነላቸው ማለት ነው። የሚገባቸውን ነገር እስከ ምንድነው የሚበሉት፣ ምንድነው የሚጠጡት፣ የት ነው የሚኖሩት፣ እንዴት ነው የሚኖሩት፣ እስከ ምን ጊዜ ድረስ ነው የሚኖሩት፣ ምንድነው የሚሰሩት፣ እዚህ ሁሉ አላህ Subhanahu Wa Ta'ala ፍጥረታቶችን ሁሉ ልካቸውን ወስኗል ማለት ነው። ቀደር قبل أن يخلق السماوات والأرض ሰማያትንና ምድርን ከመፍጠሩ በፊት ب50,000 سنة 50,000 ዓመት በፊት ማለት ነው። ከ50,000 ዓመት በፊት አላህ Subhanahu Wa Ta'ala የወሰነው። قال وعرشه على الماء የሱም ደግሞ ዓርሹ በውሃ ላይ ነው የነበረው ማለት ነው። ዓርሹ قال وكان قال وعرشه على الماء عرشه الله سبحانه وتعالى عرش በውሃ ላይ ነው። وكان عرشه على الماء من لم ولا يزقب عليه. وعن علي بن أبي طالب رضي الله عنه قال قال رسول الله صلى الله عليه وسلم ما منكم من أحد إلا وقد كتب مقعده من النار ومقعده من الجنة እያንዳንዳችሁ ከእናንተ መሃል ማንም የለም ما منكم ከእናንተ መሃል ማንም የለም من أحد ማንም ሰው ነጥሎ የሚያወጣ ማንንም የለም ማናችሁም ቢሆን እያንዳንዳችሁ ኢላ ወቀድ ኩቲበ መቅዐዱሁ ሚነ ናር ከእሳት መቀመጫው የተመዘገበለት ቢሆን እንጂ ወመቅዐዱሁ ሚነል ጀና ከጀነትም መቀመጫው የተመዘገበለት ቢሆን እንጂ ዝም ብሎ የተፈጠረ ማንም የለም። ቃሉ ያ ረሱለላህ የአላህ መልእክተኛ ሆይ አፈና ነተኪሉ ዐላ ኪታቢና ወነደዑል ዐመል ሰሐቦቹ የጠየቁት ጥያቄ ግልጽ ነው። ማንም ሊጠይቀው የሚችለው ሊሆን ይችላል። እንግዲያማ እንደዛ ከሆነ አፈላ ነተኪሉ ዐላ ኪታቢና ተጽፎልናል፣ ከተጻፈልን ደግሞ በዛው በተጻፈልን ላይ መሰረት አድርገን በቃ አይቀርልንም ከሁለት አንዱ ብለን ለምን በዛ ብቻ ተመርኩዘን ወነደዑል ዐመል ስራን ለምን አንተውም? ለምን እንሰራለን? ስራ መስራት ለምን ያስፈልጋል? ቃለ ኢዕመሉ ስሩ አሉ ነቢ ሰለላሁ ዐለይሂ ወሰለም። ስራንማ ማቆም የለባችሁም፣ ስሩ ኸይር ስራ። ፈኩሉን እያንዳንዱ የጀሃነሙ የጀነቱም ለጀሃነም የተደገሰውም ለጀነት የተደገሰውም ኩሉን ሙየሰሩን ሊማ ኹሊቀ ለሁ ለተፈጠረለት ነገር የተገራ ነው። አማ መን ካነ ሚን አህሊ ሰዓደቲ የእድለኝነት የደስተኝነት የጀነት ባለቤት የሆነ ሰው ፈሰዩየሰሩ ይገራል፣ ይመቻቻል። በቃ በደንብ በውዴታ በፍቅር በደስታ ለመስራት ዝግጁ ነው ማለት ነው።
ሊዓመል አህሊ ሰዓዳ የጀነት ሰዎችን ስራ ለመስራት የተገራ ነው ማለት ነው። ወአማ መን ካነ ሚን አህሊ ሸቃዋ የጥመት የድለቢስነት የጀሃነም ባለቤት የሆነ ከሆነ ደግሞ መን ካነ ሚን አህሊ ሸቃዋ ከሆነ ነዓም ፈሰዩየሰሩ ሊዓመል አህሊ ሸቃዋ የነዛ የጥመት ባለቤቶችን የድለቢስነት የጀሃነም ሰዎችን ስራ ይሰራል። ፈአማ መን አዕጣ አሉ ነብስ ثم قرأ ከዚያም አነበቡ ምን ፈአማ መን አዕጣ የሰጠ የሆነ ሰውማ ወተቃ አላህን የፈራ የሆነ ሰውማ ወሰደቀ ቢልሑስና በሑስና በጀነት ያረጋገጠ የሆነ ሰው ወይም ያመነ የሆነ ሰው በላ ኢላሃ ኢለላህ ያመነ የሆነ ሰው ፈሰኑየሲሩሁ ሊልዩስራ እናገረዋለን። ገር ለሆነ ነገር ሁሉ ይገራል ማለት መልካም ለሆነ ነገር ሁሉ ይገራል። ኸይር ስራ ለመስራት ሰላት ለመስገድ አይከብደው፣ ጾም ለመጾም አይከብደው፣ ወዳ ተውበት ለማድረግ አይከብደው። ቢያጠፋም ራሱ ማለት ነው መጥፎ ነገርም ቢሰራ ወደ ተውበት የመመለስ እድሉ ሰፊ ነው። نعم ሱረቱ ላይ ሙተፈቁን ዐለይህ ሐዲሱን ቡኻሪና ሙስሊም የዘገቡት ነው። ኢንሻአላህ እዚህ ጋር እናቆማለን። ከዚህ በሚቀጥለው ከዚህ እናነሳለን። ባረከላሁ ፊኩም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ